ዳዳው ብዙ ባትስሙኝ መልካም ነው። ልብ ስጡኝ። በአጭሩ እንቁርቲ ያንቺ ኮሜንት ሪከርድ ላይ መቤቴን አይቼው ይመሳሰላል። ንፍታኤልና ክብሪት የሚባል አካውንት እያስፎገረብሽ ነው። ያንቺ ሳይሆን አይቀርም። ለምን አንቺ የምትናገሪውን ቃል በቃል ጋሾናስ ምናምን የምትዩ እዛ ጋር የምትናገሪያት በኮሜንት እያስፎገረብሽ ነው። እሷን እንትን በይ ቀይሪያት። ሲቀጥል ደግሞ እኔ ቤታ በታሪኬ ከፍዬ እንዳትሰድቡኝ ያልኩበት ካለ ወንድ ናችሁ ፊት ለፊት ግጠሙኝ ያልኩኩ ቃራት ነጥብ እኮ ምንም እኮ አበበ ከበደ ጫላ ጨቡዴ መገርሳ ጋቢሳ ለሊሳ አበበ ተኮላ ከበደ የሚያስብል የለም። እኔ እንዳትሰድቡኝ ብዬ የከፈልኳቸው ሰዎች ካሉ ኑና ፊት ለፊት ግጠሙ እያልኩኝ ነው። ማንም አባታችሁ ብትሆን እኔ ቤታ ነኝ ቀብራራ ወንድ ወለደኝ ስላችሁ እንደማንም አይደለም። ወንድ ወልዶኝ ወንድ አሳድጎኝ ዘራባራቂ ሰራፍ እያልኩ አይደለም ማሳያችሁ፣ በተግባር ነው ማሳያችሁ። አንድ የቲክቶክ ሰው እኔ ቤታ ስድብ ፈርቼ እንዳልሰደብ ብዬ የከፈልኩት ሰው ካለ ኑ አባቷ ጭራሽ ፋዘሬ ቲክቶክ ተጠቃሚ ሆኖ $2500 ለሄለን ሰጥቶ ሄለን እኮ ነገ እኮ ትተቸኛለች አይደል? ያኔ እኮ ቁጭ ብለን ማየት እንችላለን። ለምን አሁን ቤታ ስላልተሰደበች ከፍላለች። እኔን ያን ያ ሁሉ ነገር ስትናገረኝ ያ ሁሉ ነገር ስትሳደብ አስተያየት ስትሰጥ ምን ስትል እኮ አንዳችሁን ከጎን ያልቆማችሁ ናችሁ። ዛሬ ቤታ ማትሰደብ በየቀኑ ነው የመሰደብ አለብኝ። ለምን ቢባል ሄለንን እናንተ ስትሰደቡ ስላልተቃወምኩላችሁ ለማንም አባታችሁ አልቆመም። እናንተ እኔ ስትሰደብ እኔ ስወቀስ እኔ እንደዛ ነገር ሲደርስብኝ ጥግ ጥጋችሁን ይዛችሁ ስትስቁ ነበር ሁልሽም። አሁን ደግሞ እናንተ ተራ ነው ቁጭ ብዬ ኢንጆይ ያደርጋሉ። ተራይ እስኪደርስ ደግሞ እስክሰደብ ደግሞ እናንተ ያኔ ኢንጆይ ታደርጉታላችሁ። አትጣደፉ፣ ተራችሁ ይደርሳል። ለምን እኔ ቀን ሙሉ መሰደብ አለብኝ? ካልተሰደብኩኝ እኔ ከፊል ይኸው ሄለን ፊት ለፊት አለች አይደል? ሄለን እና እኔ ስልክ አውርቼ ይሄ ያልሞተች ይለላለች አይደል? ካለ መረጃ እኔ የጻፍኩት አንድ ቀን የጻፍኩትን ጽሁፍ እኮ ማለት ነው አውጥታን ያሳየቻችሁ አይደል? ፊት ለፊታችሁ እዛው ዛሬ እኔ ወዲያው ተናግሬያለሁ፣ ግን ዛሬ እንደጻፍኩት በንጋታው ነው እኮ አይደል ያሳየቻችሁ። እኔ በስልክ ሄለንን የከፈልኳት የሰጠዋት ካለ ፊት ለፊት እኔን ተጠይቀኝ። እንኳን እኔ አይደለም ለሰው መክፈል ለጊፍተር እኔ ቤት ታዩ በቲክቶክ ታሪክ ኑና ጊፍት ሰፖርት አድርጉኝ ያልኩት ጊፍተር ካለ መጥቶ እኔን ጠይቀኝ። ልቤን ደረቴን ነፍቼ ነው የምነግራችሁ። እስኪ አንድ እንኳን አይደለም ስድቡን ተውና ጌም ማነው ጊፍተር ሆኖ በውስጥ ጽፌ በታላቅ ጌም እንኳን አዘጋጅቼ ኑና ሰፖርት አድርጉኝ ያልኩትኝ ጊፍተር ካለ እኔ ልዋረድበት፣ እኔ ልሳቀቅበት። እኔ እግዚአብሔርን ኩሩ ነኝ፣ ስድብ አልፈራም። ሄለን አባቷን ከሄለን በፊት እኮ እናንተ ናችሁ እኮ ቤተሰቦቼን የሰደባችሁት። ከአማራ ትግል እኔ ለምንድን ነው አልፈልግም ብዬ ወጣሁት? የገዛ አባቴን አማራ ባዮች አይደላችሁ እንደ ሰደባችሁት? ማለት የሾርት ሚሞሪ ናችሁ እንዴ? ይረሳል እንዴ? ሄለን አባቷን እንዲህ ብላ ከሄለን በፊት እኮ እኔ የአማራ ፖለቲካ በቃኝ እኔ ለማን ነው ብዬ እስክልል ደረጃ እኮ የደረስኩት የራሴ አማራ የምትባሉ የአማራ ፖለቲከኛ ነን ያዙ ሊቀቁ የምትሉ ናችሁ እኮ። አባቷ ውስጥ ቂጥ ውስጥ ጨርቅ ተተክትኮ እህቷ ላይ እንዲህ ብሎ ሬሳ ሳጥን አድርጋችሁ ቤተሰቦቼን እኮ የሰደባችሁት የመጀመሪያ ሰዎች እናንተ ናችሁ። ብን ብዬ እንድጠፋ ያደርጋችሁ ሞራል የላችሁም። ዛሬ መታችሁ አስተያየት እንድትሰጡ ሞራል የላችሁም። ቅማላም ቅመልመል ንፍጣሙላ ማሚን ቁስሌን አታንሱብኝ። ገብርኤል ምንም ሞራል የላችሁ። እኔ ለራሴ ለህሊናዬ የአባቴ የተነካው ስሜት እስካልጎዳኝ ድረስ ማንም አባታችሁ ሞራል የላችሁም የመናገር። እኔ ነኝ የማውቀው ህመሜን። ዛሬ እኔ መቆሜ ዛሬ ሁሉ ነገር ማለፉን አትዩ። ያኔ እንደ ውሻ ስታንቋሸሹኝ፣ ያኔ በሰውነቴ ስትሰድቡኝ እንዴ ምን ይቀራችሁ ነገር አለ? በሽታ ስትሰጡኝ ሰውነቴ ላይ እህቶቼ ወንድሞቼ እህቴና እኔ ቪዲዮ እስከ መልቀቅ እስካቆም ድረስ እኮ ነው ያደረጋችሁ። ሞራል የላችሁም። ሁልሽም እየተነሳሽ አሁን ቁርቲም ተነስተሽ እናትሽን ያለችው ትክክል ነው አባትሽን ሞራል የለሽም የመጠየቅ። ያኔ እናትሽ ናት ብላ ሄለን ይዛ በመጣይ ሰዓት እኔ ትክክል አይደለም እናቴን እኔ አውቃታለሁኝ ውሸት ነው የተደረገብኝ ብዬ ወጥቻ አደባባይ ስናገር ደምን በ10,000 ሰው ፊት ላይ ቁጭ ብዬ ሳለቅስ ማናባታችሁ መታችሁ አይዞሽ አላላችሁኝ ከነ ሀቢባ በስተቀር ማናችሁ ወጣችሁ አልተቃወማችሁ። ዛሬ በምንም አባታችሁ ሞራል የላችሁም። እናንተ ስትሰደው ኢንጆይ ያደርጓል ቁጭ ብዬ
ለምን እኔ ለስንቱ ቆሜ ለስንቱ ተሰድቤ ለስንቱ ተደርቤ እኔና ሄለን ምንድን ያጣላል? ደግሞ ቤታ ከዚህ በፊት አንበሳ ሰጣታለች። አዎ ሰጥቻለሁ አንድ አንበሳ። ይሄ ሁሉ ነገር ሳይፈጠር ቲክቶክ ላይ 400 500 ሰው በማያት ሰዓት በዛ ሰዓት ኖርማል የድሬዳዋ ሰው እንዲ ድራማ ይል ምን ይለ ለማንኛዎቹም አንበሳ እንደምሰጠው እጄ ሰጥቻታለሁ አንድ አንበሳ ምንም ድራማ ሳይኖር የስንት ዓመት ወሬ ዛሬ ይዛችሁ የምትመጡት ማለት ነው። እስኪ ሄለን ፊት ለፊት አለሽ አይደል? ሄለን ታዳምጪኝ ይሆናል። ሄለን ለነገሩ እዚህ ቲክቶክ ላይ ማን ያዳምጥም? ሄለን ፊት ለፊት እኔና ሄለን ፊት ለፊት ነውና እኔ የከፈልኳት ነገር ካለ እሷ እንዳትሰድበኝ ካለ አውጥታ ትፖስተው። ይሄው ምንም የሚያስፈራኝ የለም። አውጥታ ትፖስተው። እስኪ አውጥታ ታሳይ። እስኪ እኔ በሷ ስልክ ደውዬ እንዲ ብዬ በጭባጫ ሽንታሙላ እኔ ቤታ ነኝ። እንደናንተ ቅዘናም አይደለም። ጊፍት እየሰጠኝ ነበር እንቁርቴ። ዛሬ መጣ ሄለን የተናገረችው ትክክል ነው እንዴ? ስለናትሽ እኮ እንዲህ ብላ ነበር። አስተያየት እንዳትሰጪ እንቁርቴ፣ እንቁራሪት አስተያየት እንዳትሰጪ። ነገ ሄለን ስትሰድበኝ እናንተ ቁጭ ብላችሁ በተራችሁ እንጆ እያደረጋችሁ ታዳምጣላችሁ። አለቀ። ተራችሁን ጠብቁ። የኔ ጊዜ ማናችሁም እኮ ዞር ብላችሁ አላያችሁኝም። ታስታውሳላችሁ? ማናችሁም ምድረ አተላ ወራዶች ደግሞ እርስ በርስ እየታማችሁ እርስ በርስ እየተቦጫጨቃችሁ ከናንተ መድኃኒዓለም ሰወረኝ። ከናንተ እንደው እግዚአብሔር ሰወረኝ። እግዚአብሔር ቆሻሾች ደግሞ እዛው ታራላችሁ፣ እዛው ትበላላችሁ፣ እዛው ታማላችሁ፣ እዛው ትተማማላችሁ፣ እዛው ትቃዝናላችሁ፣ እዛው ትጣላላችሁ፣ እዛው ትታረቃላችሁ፣ እዛው ትኳካላችሁ። ቡካታ እኔ እናንተ መጠቀም ያልሆነ ማርያምን ጋይስ በጣም የተሰማኝ ምን እንደሆነ ታውቃላችሁ? እኔ ተውኝ ነው ቁም ነገር እያወራሁ ነው። ቤታ አትሳቂ፣ ቆፍጠን በይ እናቴ። ቆይ ቀልድ ነው። እግዚአብሔር እኔ የተሰማኝ በምን እንደሆነ ታውቃላችሁ ጋይስ? እንዴ እነዚህ ሰዎች እኔ ያኔ ማለት ነው ሄለን ወጣ እናትሽ ናት አይደለችም ስለ ግራ እስኪገባኝ ድረስ ማለት ነው። ኧረ እኔ እናቴን ሁሉ እኮ ይዤ ጎትቼ ልመጣ ነበር። እናቴን እንዴ ነው ያውቃታል? ምን ሆናችሁ ስል እናቷን የካደች እናቷን ማትረዳ ሰው እዚህ አንበሳ ትሰጣለች ለእናቷ አትሰጥም እያሉ ያንቋሸሹኝ የነበሩ ሰዎች ዛሬ ደግሞ ማለት ነው ሄለን እኔን ስላልሰደበች ዞር ብለው መጥተው ደግሞ ስለከፈላችሁ ያተውን ስለ አባቷ የተናገረችው እውነት ነው እንዴ? ስለ እናቷ የተናገረችው እውነት ነው እንዴ? ምን ነው ዝም አለች? አልናገርም። በደንብ አርጋት ውቀጣችሁ። ምን አገባኝ እኔ? ምን የሚመለከተኝ ነገር አለ? ራሳችሁ ናችሁ። አሁን ሳሪ ብትወቀጥ ወዳ ራሷ ሄዳ ፈቅዳ ደውላ ተመሻሽታ እንደ ጭንቅላት እኮ አላት እንዴ። ሳሪ ትልቅ ሰው ናት፣ ህፃን ልጅ አይደለችም። ትልቅ ሰው ናት። አምናበት ፈቅዳ አይደል እንዴ ሄዳ ስልክ ደውላ። እኔ እኮ አሁን ቲክቶክ ላይ እኔ ስንት ታናሻቸው እንኳን ቲክቶክ ላይ አስባለሁኝ የማወራው ነገ ምን ይወጣል። ለምሳሌ ወላችን ንስጣም ቀን ከሌሊት ትሰድበኛለች። አንድ ሚስጥር አውጥታ አታውቅም። ለምን ሞዴሬተር እንኳን አይደለም ለሌላ ሰው ሞዴሬተር ሆነው ሞዴሬተር ሆና ቴሌግራም እያላት ምን እያላት አንድ ሚስጥር አውጥታ ያላዋረደች ለምንድን ነው? አላወራም። ጅል አይደለሁም እኔ እማደርገውን ጠንቅቄ አውቃለሁ። የሆነ ነገር ሳወራ ቀድሜ መጥቼ እነግራቸዋለሁ። እነዛ ሰዎች ሳይነግሯችሁ ደደብ አይደለሁም እኔ። የዋኔ ለወደደኝ ሟች ነኝ፣ እሞታለሁ። ላመንኩበት እጋፈጣለሁ። ከዛ በተረፈ ግን ደንቆሮ አይደለሁም። በውስጥ ማወራውን አውቃለሁ። ውጪ የምደግመው ነገር ካልሆነ በስተቀር ለምንድን ነው ብዙዎቹ ከኔ ጋር ሲጣሉ የድምጽ ቅጅ የምናምን የማያወጡት? ለምንድን ነው? ስለ ራሴ ፐርሰናል ነገር ብሞት አላወራላችሁም። አንድ ጓደኛ የተባለ እስኪ እኔ ስለ ፍቅረኛ ስለ ቤተሰብ ያወራሉላችሁን አምጥተው ያውጡ። እስከዛሬ ተጣላችሁ ጓደኛ የምትሏቸው ሰዎች አሉ አይደል? እኔ ቤታ የድምጽ ሪከርድ ያምጡብኝ። ልቤን ነፍቼ ነው የምናገራችሁ። ለምን እኔ ማወራውን ጠንቅቄ አውቃለሁ። ነገ ምን እንደሚወጣ። አበበ ሲታማ ለኔ ብለህ ስማ ነው እሺ? ጓደኛ ሲታማ ለኔ ብለህ ስማ። ሌሎች ሲወጣጡ ስለማይ እኔ ደደብ አይደለሁም። ሪከርድም የተማርኩት በእናንተ ነው። ማርያምን ሰው ሪከርድ እንደሚደረግ ሶስት ስልክ እንዲተደቀሙ ሪከርድ ያየው ከእናንተ ነው። ባረጋችሁም ይገባችኋል። ነገ ስለምትክዱ ነው። እኔ ግን የማወራውን አሜት አማለሁ ቁርጥም አደርጋለሁ። ማርያምን አማለሁ። ከተጣላችሁኝ ለምሳሌ ድሬ ተጣልቼሽ ከሆነ ማለት ነው ቀስ ብዬ ለአማራዊት እዚህ ኮመንት ላለችው ማቃኮን አማሻለሁ። እኔ እኮ አልዋሽም እኮ አሜተኛ ነኝ። ቆንጆ ቅመም ማድረግ እቺ እቺ ለማኝ እያልኩ አማሻለሁ። ከተጣላውሽ አማሻለሁ። አልዋሽሽ እምታረግሻለሁ። ካገኘው የሚያሳማ ካገኘው አማለሁ። ካልተጣላውሽ ጓደኛዬ ኮንሽ ምናምን ግን እንደዚህ አሳልፌ የምሰጥ ሰው አይደለም።
ከዛ ውጪ በራስሽ ላማሽ እችላለሁ እንጂ የኔን ገበና 5 ሳንቲም አታገኛትም። እንጥልልሽ ላይ ነው ክር አድርጌ እንዲ 7 ጊዜ እንደወንጨፍ እንደ ጅራፍ ማጮሽ እንዲ እኔ ብሞት የኔ ሚስጥር አልነግራችሁም። ደፍት ብትሉ እንቀበትሉ እዚህ ቲክቶክ ላይ ያላችሁ ሰዎች ስለ ቤተሰቤ፣ ስለ ፍቅረኛ፣ ስለ ገበኔ፣ ስለ ቤቴ፣ ስለ ገረመኔ አላወራም። አንዲት ልጅ ራሷን ታውቃለች። እስኪ ቤታዬ ደውላ እመቤቴ እስኪ ቤታዬ እንግዲህ እንደ ጓደኛ ነኝ ስም አልጠቅስላችሁም አንዱ ነኝ። እስኪ ቤታዬ አሁን እስኪ እንወያይ፣ አንድ ቀን እኮ ቁም ነገር አውርተን አናውቅም። ምን አስበሻል? እስኪ እስከ ዛሬ ከቲክቶክ ያተረፍሽው ገንዘብ ስንት ነው? ተጠቅመሽበታል ወይ? ልጅ ለመውለድ ሀሳብ የለሽም ምናምን ብላ እስኪ ስለ ራሳቸው ቁጭ ብለን እናውራ አንድ ቀን እንኳን አለችኝ። ሲስተም እኮ ነው። እኔስ ቤታዬ ኧረ እመቤቴን እንደዚህ አልኳት። ኧረ እኔማ ምን ገንዘብ አለኝ? ኧረ በስመ አብ ባንክ ውስጥ 10,000 ራሱ አይሞላኝም ምናምን አላወራም። ራሴን እንደ ድመት አር ነው ቆፍሬ የምቀብሬ ራሴን። ለምን ቢነገራችሁ ሚስጥር ቂጣችሁ ቢያዝ በጆሮአችሁ ነው ተንፍሳችሁ የምታወጡት። ክርስቶስ ነው ልጅ ምናምን አሁን አላሰብኩም። አንቺ ወልደሻል እንግዲህ ይቺ እኮ ጠያቂዋ እኮ ወልዳ ልጇን እንኳን እኮ ማታይ ናት እኮ እንደው ሄዳ እኮ ማታቅፍ ናት እኮ እኔ የምትጠይቅ በፍጹም አልኳችሁና እኔ ፊት ለፊት ጋፈጣለሁ። እንደናንተ አይደለሁም። እንትና እንዳትሰደብ ያልኩ 10-20 አንበሳ ማወርድ አይደለሁም። ሄለን እኔ ላንቺ ጊፍት ሰጥቼ እንዳትሰድብኝ ያልኩበት ካለ ስልክ ከደወልኩልሽ አውጭና አዋርጂኝ ፕሊዝ። ዱሜ ፌቨር ብሏል ነጭ። አውጭና አዋርጂኝ። ፊት ለፊቴ ነው የተናገርኳችሁ። ፊት ለፊት እኔ ሄለን ላንቺ ደውዬ ሄለን እንዳትሰድብኝ እንደሌሎቹ ብዬ ወይ በሰው ያሰጠውት አንበሳ ካለ ይምጣኔ ልዋረድበት። ቀብራራ ነኝ እኔ። ሄለን ነገ ወጣ ብትሰድበኝ ኢንጆይ አድርጉት ብያችኋለሁ። ግን ተራችሁን ጠብቁ፣ አትጣደፉ። ቤታን ለምን ሄለን አልሰደበቻትም? ያ ማለት ከፍላት ነው። ድሮ ስትሰደብ ስትስቁ አልነበር እናና በእናንተ ተራ ታዲያ እኔ ለምን ኢንጆይ አላደርገውም? እኔ ስትሰደብ አንዳችሁ ታይ እኔና ሄለን ያጣላል። ልንገራችሁ፣ የመጀመሪያው የሆነ ሰው ወጥቶ ድሬዳዋን ተሳደበ። ከዛ በኋላ ለምንድነው ለድሬዳዋ እናንተ ድሬዳዋ ነን ካላችሁ ህዝብ ሲሰደብ ለምንድን ነው ያንን ሰው ወጣችሁ ያልተቃወማችሁት በሚል ነው። ከዛ እንደዛ ብላ ስትናገር እኔ ደግሞ በሰዓቱ ላይቭ ላይ ነበርኩ የምታስታውሱ ከሆነ ማለት ነው። አይ ሄለን ምን ብዬ ተናገርኳት? ኖ እንዴ እኔ ለምን እናገራለሁ? እኔ ስሰደብ እኮ ማንም ይቆመልኝ የለም አልናገርም ምናምን አልኩ። የሆነ ሰው እሷ ቤት ሊገባ ገብቻ አስረዳታለሁ ሲል እኔ ነኝ እንዳትገቢ እዛ ቤት ለምን ትገቢያለሽ? ለምን ታስረጃለሽ ብዬ ያ ሰው ገብቶ ዛሬ አንበሳ የሚሰጥ ሰው ነው እንግዲህ እንዳትገቢ ገብተሽ አታስረጃት። ለምን ታስረጃታለሽ? ምን እኔ ስም አልጠቅስላችሁም። ስሜ ዛሬ ጉቺ ስለጠቀሰኝ ጉቺን ነው በጉቺ ነው እኔና እሷ የተጣላን። እንዳትገቢ ገብተሽ አታስረጃት ምናምን ብዬ ማን ስለሆነ ነው ለምን ገብተሽ ታስረጃታች ትስደበን ብዬ ስላነ ዛሬ እንደ ኃጢያት ትጸየፋታለሁ የምትለው ጉቺ ገብታ ነው እሷ ቤት ስታስረዳ ነው። በዛ ነው ማን አባይ ስለሆንሽ ነው ሰው ቤቴ እንዳይገባ እንዳያስረዳ የምትዩ ማን አባይ ስለሆንሽ ነው ያልመጣሽው ብላ በዛ ተጠማመድን። አለቀ። የሁሉ ድራማ የተፈጠረው በዚህ ነው። ግልጹን ማወቅ ከፈለጋችሁ በዚህ ነው ይጣላ ነው። እና ነገ ሄለን ወጣ ብትሰድበኝ ጥጋችሁን ይዛችሁ ሳቁ። ቲክቶክ ላይ ያለ ነገር ነው። እናንተ ስትሰደቡ እኔ ስቃለሁ፣ እኔ ስትሰደብ እናንተ ትስቃላችሁ። አለቀ። ህሊና የለም ሂሉንታ የለም ከዚህ በኋላ ገብርኤል ጋይስ ማለት እኔ በጣም ባለፈውም በእንትና ፖለቲካ ሊሰሩ ፈለጉ በፊንገር ማለት ነው። ሴት ልጅን ትሳደባለች ምናምን ብለው ለአንዷ ለመቆም ብለው የኔንም ቪዲዮ አስገቡ። ማጸና ይደረቃለች ምናምን ያኔ ስትል ለምን አልቆማችሁ? እኔ በሰዓቱ ያልቆመ ሰው አሁን ላይ ሲናገር አልፈልግም። ያኔም አይመለከታችሁም። የፊንገርን ያልኩት ለምንድን ነው? ራሴ ወጥቷል። ተወጥቼም ደግሞ አሳይቻችኋል። አንድ አመት ሙሉ ተሳድባ ምንም እንዳላመጣችና የነበራትን ውድቅ እንዳደረኩባት አይታችኋል። እኔ በተሰደብኩበት ሰዓት ካልቆማችሁልኝ እናንተ በሚመቻች ወሬ ላይ ተንተረሳችሁ እንድታወሩልኝ እኔን አልፈልግም። ልክ ባለፈው እንዳረጋችሁት ወይኔ ፊንገር ሴቶችን እንዲተሳድባ እንዲ ብላ ቤታን ራሱ ማህፀንሽ የደረቀ ብላ ለምን የዛን ሰዓት አልቆማችሁልኝ? ለምን የዛን ሰዓት ሁላችሁ ቪዲዮ ሰርታችሁ አልተቃወማችሁልኝ? ዛሬ መጣችሁ ሄለን እኮ ቤታ ትትና ትክክላት ያለችው ብላ ያ ማለት እናቷ ትክክላት ማለት ነው ያለችው ምናምን እከካም እንዳትቆሙልኝ። ያኔ ደም እንባ ሳለቅስ በ10,000 ሰው ፊት እንባዬስ እንደ ጎርፍ ሲወርድ ማንም አባሽ አይዞሽ አላልሽኝ። እንቁርታውን ተስፋ የለሽም መተሽነኝ መናገር
ጊፍት ስሰጫታ ነበር ዛሬ ቀንጨራ የጭንቅላ ቀንጨራ የሰውነትማ አትወኝም ወፍራም ነሽ። እንደውም እንድትፈቺኝ አልፈልግም። ቀን ከሌሊት እንድትሳደቢ ነው ማድረግ። ሰው ሳይደርስብሽ ቀን ከሌሊት ትነሻለሽ። የኔ ነገር የፈለገ ተጣልታችሁ ማለት በ7ኛውም ቀን ያገረሽባችኋል። ቤታን አልናገራትም ብትሉ በ17ኛው ቀን እንደ መንፈስ ነው የሚያዞራችሁ። ከኔ ላይ አትፋቱም እንዴ? ስለዚህ ተውኳኩ፣ ተግማሙ። ስትፈልጉ ታረቁ፣ ስትፈልጉ ተጣሉ። የምትጣሉት በራሳችሁ፣ የምትታረቁት በራሳችሁ፣ የምትኳኩት በራሳችሁ፣ የምትቀዝሙ በአንድ ፖፖ አራችን ካልዘፈዘፈ የምትሉት ራሳችሁ። ዘፍዝፉ፣ ተፋቱኝ። እኔ 4 ነጥብ ኦኬ እረስቸው። ሳሪ ዛሬ ልጆች አመሰግናቸዋለሁ። ሳሪ ዛሬ አንገቴማ ቀስቀስፉ ያዘኝ። ሲጠነቋቁሉ ነው መሰለኝ ቲክቶክ ላይ ዋሉት። አንገቴ ተገትሯል። ሳሪ ምናልሽ? እኔ እኮ ቤታ ልጄ ናት። ቤታ እኮ እኔ እንደዚህ ናት ምናምን ያል ስትናገሪ ነበር። ኦኬ ቴንክ ዩ። እሱ ትክክል ነው። ላይ ታናሽ ስለሆንኩኝ ልጅ ልሆን እችላለሁ። ታደርሽኛለሽ። ግን ምናልሽ? ለምንድን ነው ሳሪ ጆሮዬ የሰማውን ለመካድ የፈለግሽው? ራስሽ መስለሽኝ ቤታና ለ3 ሆነው ሲያሸረግዱን ያለች ጋይስ፣ ለ3 ሆነው አንድ ላይ እንትን ሲሉ ነበረ። አንቺ የምትፈልጊውን ሰው ለማዳን እኔ ያላልኩትን ነገር እኮ እንደ ቀልድ ያወራሁት ነው ቪዲዮ ሰርታ ያልሽኝ። ሳሪ ያልሽውን ተዋሻለሽ እንዴ? እኔ እኮ ያንቺ ጥላቻ የለኝ፣ ያንቺ ክፋት የለኝ፣ ሰው ልጅ ተንኮል የለብኝ። አክብሬሽ በትክክል ያወራሽ ሰው ነሽ እኮ። ሄደሽ ራስሽ መስለሽኝ ከሰውየው ጋር መጣላቴን የተናገርሽው እኮ እንዴ! እንዴት አወቀች ሄለን? እሱን እኮ ነው ትክክላት ያልኩት። አሁንም ትክክላት በሱ ጉዳይ። እኔና ወርቅ ያደረሰኝ ሰውዬ ተጣልተን ነበረ። ስምሽን ቤትሽ አድራሻሽን እንቃርጎ ቤት አድራሻሽን ካልሰጠሽኝ እዚህ አልሰጥም፣ አልፈልግም እቃውን አልኩት። ተረጋጋ፣ ጠብቅ። በፈለኩ ኖ ወርቁ ይጠፋል። እኔ ጋር ከኔ ስር ወርቁ ይጠፋል። ከኔ ስር እንዲሆናል። በኋላ ተጠያቂ ነኝ። ፕሌን የሚያበር ሰውዬ ወርቅ ቢጠፋ ገዝቶ አይሰጥም እንዴ? አስመሳይ ሀብታም ነው። ወይኔ ዘንድሮ እንደው ወይኔ ጋይዝ መቤቴ ሀብታም ነኝ ብሎ አንዳንድ ሰው ሀብታም ከሆነ ሀብት ማማህን ለአንድ ወርቅ እንግዲህ 2000 እና 3000 ለማይሞላ ወርቅ ታንቃለት ሞት እንዴ ጋይዝ። አላስቀምጣለኝ ነው የምላችሁ። ወርቁ ቢጠፋስ እኔ ተጠያቂ ሆናለሁ። ሀብታም አይደል? ፕሌን ታበርልህ ጀት የራስ አለ አይደል እንዴ? ይጥፋ ትገዛለህ። ከጠፋ ምንድን እንደዚህ መንቀጥቀጥ? በዛ ነው ሳሪ ሄለን የማታውቀው ወሬ ሄደሽ ይሄን ተራ ይሄ ውዳቂ የሆነ ወሬ ሄደሽ ከሰው የውጋ መጣላቴን የነገርሻት። አሁን ውዳቂ ወሬ ነው የተርከሰከሰ። ይሄ ራሱ አንድ ድሬዳዋ ላይ እንትን ላይ ባለፈው አላሰማችሁም? ሌባና ፖሊስ ህብረተሰብ ላይ አንዱ እኮ ነው። ሰዎቹ ተኝተው ሌባ ነው እንግዲህ ሰዎቹ ተኝተው ቤት ውልል ብሎ ተከፍቶለት ማለት ነው። ደህና ቤት እኮ ነው። ገብቶ ከፍሪጅ ውስጥ ማር ሰርቆ ወጣ። ልሶ ሲሰርቅ ነው እንዴ ማር? እግዚአብሔር ያሳያችሁ። ስንት ዕቃ ያለ ፍሪጁን ከፍቶ አንድ ማር ብቻ እንደዚህ እየላሰ ተያዘ። አዳሩን ነጋ። ያን ማር እየላሰ ተያዘ። ምንድነው የፖሊስ ፕሮግራም ላይ አዳምጡት። ድሬዳዋ ላይ እኮ ነው። ንቃንጭ የተልከሰከሰውን እሱ ልክስክስ ደህና ነገር ተሸክሞ ፊት ለፊት እንደሚሄድ ማር ልሶ ወጣ። አንቺም እንደዛው የተልከሰከሰ ሳሪ ያወራሽው አንቺ ነሽ፣ እኔ ቤት አይደለም። ላልሽው ነገር ደግሞ መልስ መመለስ አለብኝ። እዚህ ቲክቶክ ላይ እስካለን ድረስ ሁላችንም ሶሻል ሚዲያ እስከወጣን ድረስ እስከተናገርሽው ድረስ እመልሳለሁ። ስለ ሌሎች አወራሽው አይመለከተኝም። አሁንም ቢሆን ስለ ስጋ፣ ስለ መኔ፣ ስለ ቀለመኔ አይመለከተኝም። ስለ እኔ ቤታ ግን የተናገርሽው መልስ ያስፈልግሻል። መለስኩልሽ። አለቀ። ይሄ ተራ ወሬ ነበር እኮ ሳሪ። ተራ ካንቺ አይጠበቅም። እኔ ትልቅ ሰው ነኝ ምናምን። አዎ ትልቅ ሰው ነሽ። የተከበረ ሰው የተከበረ ቦታ ላይ ነው የሚገኘው። ዝንብ ቆሻሻ ላይ ይገኛል፣ ማር አበባ ላይ ይገኛል። አለቀ። የተከበረ ቦታ ላይ ራስሽን ካስቀመጥሽው አሉባልታ ላይ ማስቀመጥ የለብሽም። እኔ ተሰማኝ እንደ ቀልድ ያወራሁትን ነገር 700 ስቶሪያቸው ላይ ለጥፈው አይቼ ነው ወይ 700 ለጥፋችኋል። የ700 ወሬ ንገሩኝ። ለዛም እኮ ወሬውን ንገሩኝ ብያለሁ። ታስታውሳላችሁ ጋይስ? ወሬውን ንገሩኝ፣ የ700 ወሬ ንገሩኝ ብዬ እኮ ነው የጠየኳቸው እኮ እነ ሳሪ። ከዛ በኋላ ስቶሪ ላይ ያደርጋል ወይ 600 የራሴ ነው ከፍላችሁ ግቡ ብዬ እንደ ቀልድ ነው ያልኩት። ለ3 ሲያሽቃብጡ ነው ያለች ምናምን። ለምን እሷ ጉቺን ለማዳን ብላ ማለት ነው። እኔ እዛ ጋር አውርዳ ያላልኩትን ቪዲዮ ሰርታ ብለሽ የተናገርሽው ሳሪ አንቺ ነሽ። እና እኔ ብዙ አልሄድብሽም። ለምን እኔ ትልቅ ሰው አከብራለሁ ሳሪ። እኔ ብዙ ይውላ ተናግር ወይ ጉድ። ከጭራሽ ደግሞ በጦጣዎች መሀል ማቀፍ ጀመራችሁ። እኔ ብዙ አልናገርሽም።
ትልቅ ሰው ነሽ ራስሽንም ልታጠፊ ነበር ብለዋል ምናምን። ላንቺ ልንገርሽ ለሌላ ጊዜሽ ሶሻል ሚዲያ ላይ ደፍረሽ ስትመጪ እናት ይሰደባል፣ አባት ይሰደባል፣ ልጅ ይሰደባል፣ ስራ ይወድቃል፣ ብዙ ነገር ይደረጋል። አቅም ከሌላችሁ ሶሻል ሚዲያ ላይ አትምጡ። እኔ የልጅ ጠንካራ ነኝ። ከኔ ስድብን ከኔ ተማሩ ጥንካሬን እመቤቴ። እኔ አሁን ያለሁበትን ተመልከቱ። ያኔ እንደ ውሻ ስደረግ ሁሉ ሲተፋብኝ ሁሉ ቤተሰቦችን ሲሰድብ ራሴን ተቋቁሜ እዚህ ደርሻለሁ። ሶሻል ሚዲያ መቋቋም ካቃታችሁ አስተያየት ሲሰጣችሁ መቋቋም ካቃታችሁ ሶሻል ሚዲያ ላይ አትምጡ። አንታችሁ ደግሞ እንዴ ሳሪ እኔ እኮ አሁን እኮ ለማን ልፍረድ? ራስሽ ደውለሽ ስልክ ተሰጥቶሽ ኧረ እባካችሁ ተውኝ ውዶቼ። ዛሬ ደግሞ ከየት ያመጣችሁ ጊፍት ነው? ራሳችሁ ገብርኤልን ገይጸን አሁን ለሳሪ ግራ ገባኝ። ለምን ራሷ ስልክ ቁጥሯን ነክታ የሚመስለኝ እኔ ሳሪ ሳስበው ሄለንን ልታጠምድ እንዲህ ስገምት ልታጠምዳት የሆነ መረጃ ምናምን ትቀባበል ብላ የሆነ ከዛ በኋላ ሳታስበው ወደ እኔ እንዴት እንደሆነ አላውቅም ጋይስ እንጂ አንድ ሰው ነው ደውዬ ለእናንተ ካማውላችሁ ስተተኛው እኮ ነኝ እንዴ። አሁን ሳሪ ነው መጣባለ ቤታ ሁለታችንን ልታጣላ ነው ሄለን እንዳታምኛት ሁለታችን እንድንጣላ ትፈልጋለች ትለኛለች ዛሬ። ሄለን ግን ደውሎ የሚያወራው ማን ነው? እራሷ ናት። እኔ ቤታ አይደለሁም። ሄለን ጋር አንድ ቀን ደውዬ አላውቅም። ስልክ ቁጥሯን መቤቴን የለኝም። ሄለን ትናገር እንዴ ቤታኝ እኔ እና አንቺ ልታጣላን የነበረው ዛሬ እኮ ባትጣሉ ኖሮ ሳሪ አብረሻት እኮ በስልክ ረጅም ጊዜ ታወሪያት ነበር። ዛሬ ባትጣያት ሁሉ ጊዜ የምታወሪያት ሰው ነበረች። እኔ እና አንቺን እንዴት ነው የምታጣለው? አንቺ ነሽ እኮ በስልክ ሁሉ ደረጃ ሄደሽ ስለ ህዝቡ ሁሉ ስታወሪ ነበር። እንዴት ነው እኔ እና አንቺን የምታጣላን? አይኑ እኮ ጋይስ ማሳዘን አይደለም አውዶቼ። እኔም እንዴ ሁሉም ራሱ መጠበቅ አለበት። ሁሉም ለራሱ መቆም አለበት ጋይስ። እንዴ እኔም እኮ አሳዝናለሁ። እኔም እኮ ያኔ ስነካ እኮ ፊት ለፊት እኮ ጠንካራ ልመስል እችላለሁ። ስልኬን እኮ አጥፍቼ እኮ ደምን ባኮ ነው ያለቀስኩትኝ ጋይስ። እመቤቴን ዛሬ እንዲሞኔን አትዩ። ዛሬ ህመሜ እኮ ዛሬ እንደዚህ ነው እኮ መሆኔ እኮ ማርያምን የስንት ጊዜ ሙሉ ስትረስ እኮ ነው ጭንቅላቴ ላይ ለቀቁብኝ። ዛሬ እኔ መሳቄን መጫወቴን አትዩ እመቤቴን እንዴ ስንቱን አሳልፌ ነው እዚህ የደረስኩትኝ። ማንም ህመሜን እስኪ አስቡትኝ። ጧት ስትነሱ እናንተ ናችሁ በሪከርድ ያ ሁሉ ህዝብ፣ ለዛውም እኮ ተራሱ አይደለም የሰደበኝ። ስንት ሺህ ፎሎ ያላቸው ተሰሚነት ያላቸው ቪው ያላቸው ሰዎች ናቸው እኮ በማህበር ተነስተው እኮ ያንቀጠቀጡኝ። ብቻዬን እኮ ነው የተቋቋምኳቸው። ትረሳላችሁ ለ9 ሆነው ሲወቅጡኝ እኮ ከሪከርደር ጀምሮ የቆምኩት እኮ ቤታ ነኝ። የራሴ የምላቸው ሰዎች እኮ ቪዲዮ ሰርተው ለኔ እንኳን አልቆሙልኝም። ጓደኛ የምትሏቸው ሰዎች ለላይክ እና ለቪው ሰው እንዲወዳቸው የሌላ ደጋፊ እንዲወዳቸው ብለው ተነስተው ቪዲዮ ሲሰሩ እኔ እኮ ህመም አለብኝ። እናቴን እንሳኝ ጋይስ። እኔ ለነሱ የውሸት እንኳን በአባቴ ምይላቸው ማለት ነው። ይቅር ይበለኝ። ለሱ ሻማ አብርቻለሁ፣ ለሱ ሻማ አብርቻለሁ፣ ለቤተ ክርስቲያንም ሰጥቻለሁ። በአባቴ ማልኩበትም ማለት እነሱ እንዲድኑ ብዬ። እነሱ ግን ለኔ ቤታን ተዋት ብለው እንኳን ቪዲዮ አልሰሩልኝም። ሌላ ሰው እንዲወዳቸው የሌላ ሰው ደጋፊ እንዲያዝንላቸው ወጥተው ቪዲዮ ሲሰሩ ነበር። ስንት ህመም አለብኝ የሰሩኝ። ቅናተኛ ምንም በማላውቀው ቅናተኛ ምቀኛ ሰው እንዲያልፍለት አትፈልግም እያሉ ስሜን ሲያጠፉ ማንም ሰው አልቆመልኝም። ላደረኩላቸው ነገር ምስጋና የላቸውም። ዞሮ የሚወጉኝ እኔን ነው። ከጠላት ጋር ጊፍት የሚሰጣጡት እኔን ነው። እኔም ህመም ቁስል አለብኝ። ዛሬ ሄለን ስትናገራቸው ለማንም አባታቸው አልቆምላቸውም። ለማንምም አልቃወማትም። ጥጌን ይዤ እንደማንኛውም ሰው ያለው ተውኝ። አሁን ስሜት አታርጉኝ ማርያምን። እኔ በጣም እኔ ላይ የደረሰው ነገር ማንም ሰው ላይ አልደረሰም። በቲክቶክ ታሪክ እኔ እንደተሰደብኩትኝ ማናችሁም አልተሰደባችሁም። እካካም ደግሞ ዛሬ መታችሁ ልትመጣጠኑ ትፈልጋላችሁ። ሳሪ በራሷ ነው የተሰደበችው። ለምን ሄዳ ታወራለች? አንድ ሰው እስካማ ድረስ ሄለን ጸጥ አትላትም፣ ትመልስላታለች እንዴ? ሁሉም እዚህ ቲክቶክ ላይ የምታዩት ራሱን ለማዳን ራሱን ለማውጣት ራሱን ከፍ ለማድረግ ወይም ደግሞ ራሳቸውን ለመከላከል ለሚሄዱት። እኔ እየተጠቃው ቁጭ ብያ ላይ አሁን አሞኝ ዛሬ ጠዋት ማርያምን ነው የምላችሁ። አሁን አንገቴ ቀስፎኛል። ጠዋት በኃይለኛ ህመም ውስጥ ነበርኩኝ። አባቴ ጋር ደውዬ ማርያምን ነው የምላችሁ መናገር ባይኖርብኝም ማለት ነው። ሲስተር አሁን ትመጣለች። በጣም አሞኛል፣ ግን ራሴን ለመከላከል ማንም አይቆምልኝማ። ማንም ሰው ከወዳጆቼ ከልጆቼ እንደዚህ ከሚደግፉኝ በስተቀር ፌመስ የተባለ ትልቅ ፎሎ ያለው ሰው ወጥቶ ተዋት የሚልልኝ የለም። ለራሴ ነው የምቆመው። እመቤቴ እንዲህ ስጥጥ እያለኝ መጥቼ እናገራለሁ። ጠዋት እኔ የነበርኩበትን ያው የሚያይን ሰው ያውቃል። በስልክ ማለት ነው ሳወራ የነበረው እንደ ሰው አልነበርኩኝም። አሁን እንዲህ ሳወራ ማለት ነው እናቴን እንሳኝ
ህመሜን ዋጥ አድርጌ ነው። ስለዛ ሳሪም ራሷ ሄዶ ነው በስንት ነው ያወጣል። ኖ ያስፈልጋል። እኔ ምንም እመቤቴን ደግሞ ያው ሌላ ነገር ነው የሚሉኝ። አያስፈልግም። ኪዳነ ምሕረት እንዚህ በክርስቶስ አያስፈልግም። በእመቤቴ ነው። እኔ ስሜታዊ የሚያደርጉኝ ምንድነው ሳሪ ታሳዝናለች ይላሉ። ታያት ሳሪ ታሳዝናል። እኔ እኮ ከመሬት ተነስቼ ሳሪን የመሳደብ ሱስ ኖሮብኝ ሞራል ኖሮኝ አይደለም። ግን እሷ ራሷ ሄዳ አውርታ ጋይስ ነገ የሚመጣባትን እንዴት አታውቅም? ክብር ያለኝ ሰው ነኝ ካለች ቦታ ያለኝ ሰው ነኝ ካለች አስታራቂ ናት። ለስንት ሰው የተባለ ሴትዮ ሄዳ ሀሜት ያወራችው እኮ በሯን አንኳኩታ እኮ ሄለን ጋር እሷ ናት እኮ ጋይስ። አይ ነው እኮ ግን ጋይስ እኔ ጥፋት የለብኝም። እኔ ለራሴ መቆም አለብኝ። የዋሸችው ነገር ነበረ። እኔ ቪዲዮ ሰርቼ 600,000 የኔ ተበልቻለሁ አላልኩኝም። ለኔ የተባለው ነገር አሁንም አልዋሸውም። ስም መጥራትም ካለብኝ እጠራለሁ። ሌላ ነገር ታስቦልሻል፣ ሌላ ነገር ይሰጥሻል ተብዬ የተነገረኝ አለ። ላይቭ ላይም ሰምታችኋል፣ በስልክም ተነግሮኛል። አለቀ። ከዛ በተረፈ ግን እኔ 600 ያልኩትኝ የውሸት የጨዋታ ነው። እዚህ ላይቭ ላይ እጣ ፈንታ ሳጫውት ነው። ፕሮፋይል ላይ 700,000 ብለው ሲያስቀምጡ 600 የኔ ነው ምናምን ብዬ ቀልጄ ያስገባኋቸው። ላይክ ሳሪ ራስሽ ነሽ ሄደሽ የተናገርሽው። እኔ አሁን በቃ እኔ እንጃ አይ ዶንት ኖ እግዚአብሔርን እና እኔ እቺ እንቁርቲን ባለችው ነገር ነውና እንቁርቲ ቴክስቶችሽ በፌክ አካውንት ያስታውቃሉ። ድምጽ የማተውትኝ ጋይስ እኔ እነዚህ እናቴቱም ስሜታዊ ያረጉኝ። ለምን እኔ ምን ያህል ያሳለፍኩትኝን ስለማቅ ሰዎች አሁን እንደዚህ እንትና ተሰድባለች እንትና ሲሉ ያስቀኛል። አልተሰደባችሁም፣ ግን አልተዋረዳችሁም። እኔ ላይ የሰራችሁት ሴራ ገና ነው። ውልሽም ትናከሻታለሽ። እኔም ቤታ ቅናተኛ ምቀኛ ጓደኛ ያወጣላት ጓደኛ ለጓደኛ ትመች ነገረኛ እያላችሁ ማለት ነው ተሰብስባችሁ ተደራጅታችሁ ስታጠቁኝ ነበር። ገና ነው እናንተ። እኔ ለመድኃኔዓለም ነው ብያልቅሽ እመቤቴን የሰጠሁት ተንበርክኬ እናንተን ነገር ያደረጋችሁኝን ማለት ነው። አንዳችሁንም አረሳ። ጓደኛም ብትሆኑ ያዳሜ ማለት ነው ለእናንተ ነው ወጥቼ ስንት ገመናችሁ አንድ አፍ የላችሁም። እስኪ ወንድ አባታችሁ ተናገሩ ወጣችሁ። አንድ ጓደኛ የተባልሽ ወንድ አባትሽ ወጥተሽ ተናገሪ። የደበቅኩልሽን ታሪክ ሁሉ እዚህ ቲክቶክ ላይ ማለት ነው ለአንዴና ለመጨረሻ ጊዜ እንዴት አባት ያርገ እንደምናገርልሽ አሳይሻለሁ ከነ መረጃችሁ። ለዛ ነው አንድ ጓደኛ ወጥቶ ሞራል ሳይኖረው እንደዚህ ቤት ታናት ብሎ የማይናገረው። ስንት አባታችሁ ገበናችሁን ያስኩላችሁ። ደግሞ የኔ ገበና ካላችሁ አውጥታችሁ ተናገሩ ለህዝብ። ይኸው እኔ መቤቴን ፊት ለፊት ነው የተናገርኩት። እኔ ስለእናንተ መጥቼ እኔ ስለራሴ ወይ ምናምን ገበና ካለ አውጡና አዋርዱ። ለከካን ጋይ ስሜታዊ ያደረጉኝ ገብርኤልን ስመሳዩላ ተጠቅመው አዳሚ ተጠቅመው ተፍተውኝ ደግሞ ስለኔ ያወራሉ። የትኛውን ነገር ጋይስ አጉድዬባቸው ነው። ገብርኤል አያስቅም። ጥርሳችሁን አታግጡ። አንገቴን አሞኛል ተቀጽፌያለሁ። የትኛውን ነገር አጉድዬባችሁ ነው ስትጠቁ ፊት ለፊት ቆሜ ቤታ ምን አገባሽ ራስሽ ካልተነካሽ ለሰው ብለሽ ምን አገባሽ እስከባል ጌም ስትጫወቱ ጊታር ስሞክ ሳይኖራችሁ መጥቼ ጊት ጋር ያራችሁን ከመሙላት ከሰራችሁ ካለ መጥፋት ገስታችሁ ላይ መጥቼ እኔ ስመጣ እኮ ገስታችሁ ላይ 400 ሰው ባያችሁ 1000 ምናምን ሰው ነው እኮ የሚገባላችሁ። ያወኩትኝ አብሬያችሁ አትውጭብን ተኚ እዚሁ ተኚ እያላችሁኝ ጋይስ እኮ መኝታ ያጣው ነው እኮ የሚመስለው። ለምን ለራሳቸው ቪውና ሰው እንዲገባላቸው ምናምን በቃ እዚሁ ተኚ እያሉ ፋራ አርገውኝ ነው እኮ ደንቆሮ አርገውኝ ከመውደዴ እንጂ ሳላቅ ቀርቻ አይደለም። ማርያምን ጋይስ ጠንቅቄ የሚሰሩትን ሴራ ቃል እዚሁ ተኚ እያሉ አልጋዬ እስክከዳ ድረስ አልጋዬን ወይኔ አምላክ እስራኤል አልጋዬን እስክከዳ ድረስ እዚሁ ተኚ ጋይስ እዚሁ ተኚ እያሉ ገስት ላይ እያስተኙ ጠዋት ላይ ሰውን እኮ እዛው ተኝቼ እኮ ነው ቤት አሁንም አለሽ ይለኛል ከነሱ ቤት ካለ መውጣት የተነሳ። ዛሬ ግን እናንተ እኔም ባሽሙር ልትናገሩ ትደርሳላችሁ። በስልክ እኮ ደውላችሁ ማለት ነው ጋይስ አንገቴ ቀስፎኛል መዞር አልችልም። በስልክ ደውለው እኮ ጋይስ እመቤቴን ይኸው ከዋሹ እስኪ በልጆቻቸው ምን ይዋሹ። ስልክ ደውለው እኮ ቤታ 80 ምናምን ሺህ ፎሎ ነበረኝ እድሜ ላንቺ ካወቅ ክሬዲትሽን አልበላም ባንቺ የተነሳ ሰዎች አወቁኝ ብለው እኮ ያመሰገኑኝ ሰዎች አሉ። እንዳትክዷትኝ እከካም አንገቴ ጋይስ ተይዟል። እግዚአብሔርን እኔ በጣም ነው የሚሰማኝ። በቃ ውስጤ ይሰማኛል።
ለምን ይሁሉ እኔ ለምን ይሁሉ ይደ እኔ አሁን እቺ ጂጂ ምናምን ተነስታ ብትሰድበኝ እንደነሱ አይነት ሰው እንደነቴቴ ምንም አይመስለኝ። አባቴ ሞት ነው የምላችሁ። ምንም መስሎ አይታዩኝም። ጓደኞች አልነበሩ አልደዋወል አያውቁኝ። እኔን የሚያውቁኝ ሰው ግን እኔ የሆንኩላቸው ሰው ግን አንድ ቀን እንኳን ቆሞ ያልተጋፈጡልኝ። ዛሬ እኔን በአሽሙድ ለማማት እርስ በርስ የማይዋደዱ ሁለት ሰዎች አላችሁ። አትዋደዱ፣ ትጠላላላችሁ። አንቺም በዚህኛው ስልክ መጥተሽ ጥላቻሽን ትነግራለሽ፣ ያቺኛዋን መጥተሽ ጥላቻሽን ለኔ ሁለታችሁም ትነግራለሽ። ዛሬስ ከልዬ የተባላችሁ ጊፍት ትሰጣጣላችሁ። አስመሳይ ናችሁ። አባቴ ሞት ሁለቱም አይዋደዱ። ሁለቱም ደውለው ሁለቱም ጥላቻቸውን ነው የሚያወሩት። ሁለቱም ዛሬ ግን ከልዬ ወይኔ እንትናዬ እንትን መንደር የማይደረሰ እንትናዬ ይባባላል። አስመሳዮች፣ ውሸታም፣ ቅማንጅራ ሙላ። ወይኔ ጋይስ እንደው ይጀምሩት እንጂ ነው የጨርሰው ነበር። ያው እኔ ቤታዬ መቼስ ኧረ ስም ምን እጠራለሁ ውዴ። ቲክቶክ ላይ ብልጡኝ። እኔ በሞኝነቴ በድድብናነቴ ድሮ ተበልቻለሁ። እመቤቴን በቃኝ። ከዚህ በኋላ በፊት እኔ ካያችሁ ማለት ሩጬ ስም እጠራለሁ አይደለ ጋይስ? ስም እጠራለሁ ሩጬ ብድግ ብዬ እንትና አላለሁ። ማን ነው የሚጠቃው? እኔ ነኝ። ሁሉም ሰው በአሽሙር ጠቅ ታደርጋለች። ሁሉም ሰው ስም ሳይጠቅስ ይናገራል። እኔ ግን ስም ወጥቼ ተናግሬ እንዲህ ብል ማለት ነው ማን ላይ ነው የሚጠቆረው? እውነትም ቢኖረኝ እውነታ የሚሸፈነው እኔ ቤታ ላይ ነው። እኔ ተምሬበታለሁ፣ ከስህተቶቼ ተምሬበታለሁ። ስም አልጠራም። ይጀምሩት፣ እኔ ጨርስላቸዋለሁ አንድ በአንድ ሀስከለ ሚስጥራቸውን ከሀስከለ ዝርዝር አድርጌ አውጣዋለሁ። ካልተናገሩን ያላወራም። እኔ አሉባልተኛ አይደለሁም። ሲነኩኝ ግን በቀን ያሳያቸዋለሁ። እንዴ ጋይስ እናቴ ትሙት። እኔ እኮ እንደ እብድ እኮ ነው የማየው እኮ። ወይ አንገቴ ተቀስፏል። ሄለን ቤታ እስኪ እናቴ ትሙት ይዋሹ ቤታ። እኔ በጣም ነው እኮ የምጸየፋት እኮ በጣም ነው የምጠላት። ዛሬ አሁን አሽኮለሌ ቂንጥራቸው በወንጭፍ ነው በቃ እንደዚህ ማጮ የሚፈልጉትኝ። በቃ እንዲህ ለሁለት ተጣብቀው አስመሳይ ናችሁ። ውሸታም ከሃዲዎች። አሁንም አንዳንዶቻችሁ ከብሎክ ያወጣችሁኝ ለምን እንድመጣ እንደፈለጋችሁ አውቃለሁ። አታስመስሉ። ላይቭ ላይ ወጣችሁ ምናምን ነገር እኔ ከማንም ጋር እኔ ከማንም ጋር በቴሌግራም አትምጡ። ሾካካ አስመሳዮች። ነገር ማልፈልገውን ተናገሩ። እመቤቴ እዚህ በላይቭ ላይ ወጡና ማለት ነው ታርዛን ይጫወታሉ። ጃኪጃን ነው ላይ የሚሆኑት። እኔ ሁለት አይነት ሰው ግራ ነው የሚገባኝ። እንዴ በዚህ በቲክቶክ ላይ መጣው እኔ እንዲህ አልልም እኔ አላወራም ምናምን በቴክስት ጻፊዎቹ እናንተ እስኪ አላልኩም በሉ። እነዚህ ምን አይነት አስመሰረ በቀቀኑላ ታምም ያለው እኮ ተመልከቱኝ። እመቤቴን አሞኛል እኮ። አሁን ይሄንን እንዲህ ብትሏቸው ምን እንደሚሉ ታውቃላችሁ? እኔማ እኮ የጓደኝነት ጥጌ ላሳይ ለሱ መልሳለኝ። የጓደኝነት ጥጌ ላሳይ ለመስማማት ብዬ እንደዚህ ድሮ ስንት ነገር ያሳለፍ ነው እንዳይጠፋ ብዬ ነው የጻፍኩት ልትሉ ነው አይደለም? ለጥቅማችሁ ነው አውቃለሁ። ኧረ እኔ ምን ጌም እጫወታለሁ? እኔ እኮ ታምም ያለው እኮ ጋይስ አባቴ ሞት አሞኛል። ግን እንዲህ እየሞትኩ እመጣለሁና ባጭሩ ለራሳችሁ ቁሙ። አሉባልታ ካወራችሁ በስልክ ካማችሁ በኋላ ሲወጣ አትደንግጡ፣ አትበዱ። ያወራችሁት ነገር ነው በአደባባይ ወጣ። በውስጥ ያወራችሁት ነገር በአደባባይ ይወጣል። አስደንግጡ። መጀመሪያ የምታወሩትን ወቁ፣ የምትናገሩትን ሰው ወቁ፣ ለምታወሩት ሰው ወቁ። ከወጣ በኋላ ደግሞ እየየ የለም። እኔ አሁን ነገ ያማው ሰው ቢወጣ አምቻለሁ ነው የምለው። እመቤቴ አምቻለሁ። ገብርኤልን ያውና ከበደን እያማው ካገኛችሁ አምቻለሁ። አድርጋለሁ ነው የምለው። አምቻለሁ። ውዶቼ ጌም ተጫወቱ የምትሉኝ እኔ እንደማንም አይደለም። አጀንዳ ይዤ ሰው ከሰበሰብኩ በኋላ ጌም የምጫወት ሰው አይደለም። ይቅርታ። እኔ ቤታ ጌም መጫወት ባለብኝ ፕሮግራም ሰዓት እጫወታለሁ ውዶቼ። እሺ ጌም መጫወት ፍላጎቴ ከሆነ ወደ ጌሜ ሄዳለሁ እንጂ እንደዚህ ሰው ሰብስቤ ካወራው በኋላ አጀንዳ ካመጣው በኋላ ላጥ ብዬ ጌም አልጫወትም። ያ ስሜት የለኝም። እንዴት ነው ጋይስ? የሆነ ነገር ውስጣችሁ አመቃችሁ ያንን ወዲያው እርስት አድርጋችሁት ከዛ በኋላ ወደ ጌም ደግሞ ታብታብ አድርጎ አንድ አበባ ነው ያለልን ብቃቴ። እንዲሁም ጌም እየተጫወትኩም እንዲሁም እያወራው ማምጣት እችላለሁ። ብቃቴ ነው 4 ነጥብ። እንደማንም እኔ አሜት ካማ በኋላ ሰው አልሰበስብም። አሜን ከሰበሰብኩ በኋላ ጌም አልጫወትም። ፕሮግራም ያለኝ ጌም የምጫወትበት እጫወታለሁ። አሁን ፕሮግራም ያለኝ ታመም ያለው አንገቴን አሞኛል። ትክክል አይደለም። የሆነ አካውንት ግን እያስፎገረብ ነው። ማን እንደሆነሽ አውቄሻለሁኝ።
ደጋግመሽ አንቺ ብቻ ነሽ የምትጽፊው። ጋሾናስ $2500 ለሄለን ሰጥቷታል። ቤታ እንዳትሰደብ ክብሪትና ማን ነበር ንፍታይል የሚል አካውንት፣ ሁለቱም አካውንት አንድ አካውንት ነው። የማን እንደሆነ እያስፎገረባችሁ ነው። ማን ደግሞ በቀጥታ ስም እንደሚጠራ የታወቀ ነው። ቤተል ዮናስ ደለለኝ ገለመኔ እያለ እየጠራ ምናምን የሚያወራ ሰው ፕሮፋይላችሁ እያስነቃባችኋል። እምበይቴ ነው ንፍታይል የሚባል አካውንት እያስነቃባችሁ ነው። ማን እንደሆናችሁ እመቤቴ ያስፎግራል። በቃ ኧረ ምን ፕሮሞት ባረግ ማን ይከተላቸው? ጠላት በጠላት ይከተላቸው። አንገቴን ተቀሰፍ ያለው እኮ ሬንን አጠፋሪስና ድንግል አጭስ መሰለኝ ተያይዘን ማለቃችን ነው። ውይ ላመስግናችሁ በጓ እያስታወሽን ከመውጣቴ በፊት አንዲቷ እኮ ናት ማለት ነው። በቅናት እርር ብላ ታቋታላችሁ። በቅናት እርር ብላ ኮመንት ላይ እኮ ነው ሰው ሁሉ ማለት ነው። እዛ ሳሬ ቤት ሲካሄድ የነበረው ኮመንት ላይ ቤታ አይ ቲንክ እኔ ተኝቼ ራሱ ቤታ ይባል ራሷ እኮ ናት እንደምታረገው። የቲክቶክ ብቃት ካለኝ ጀግና ነኝ። ቲክቶክ ላይ ስፓም ማረግ ኮመንት ከቻልኩኝ ጀግና ነኝ ብቻዬ። ራሷ እኮ ናት። አስባችሁታል ጋይስ? ቤታን እንወድሻለን ማንም አይንካሽ የሚለውን አሁን እዚህ ጋር እኛ አለንልሽ ቤታ የሚለውን እንደዚህ እኮ የተጻፈው ነው እኮ ማለት እኔ ነኝ የማደርጋችሁ ነበር። ግን ካደረከው ምን ይደረጋል? ከሰጣኝማ መቼስ እኔም እምቢ አልልም። አንገቴ ተቀስፎ ነው ዛሬ። እና በአጭሩ ጠቅላላ አድርጌ ስነግራችሁ ልጆቼ እግዚአብሔርን አሁን እነዚህ እኛ አለንልሽ ቤታ እንደዚህ ስፓም ሆኖ ወጥቷል ቴክስታቸው ሳሪ ቤት ማለት ነው። አረ በእግዚአብሔር ማኪ እኔ ግራ ገባኝ። በክርስቶስ ማኪ እኔ በመቤቴ ጌ ምናምን እንደዚህ የሆነ ነገር ሲኖር ዝም ብለሽ እየመጣሽ አትስጪኝ በክርስቶስ። አረ አምላኬ ምን ተሻለኝ ወገን? መቼስ ከተሰጠን ቢያይባልም ውዶቼ መቼስ አቃለ ያበሻል አመለካከት በውስጧ ደስ እያላት በውጭ አትስጡኝ ትላላችሁ። እኔ አልጠላውም፣ ግን መስጠት ያለባቸው ሰዎች አሉ። በየቀኑ ግን እየተመጣ እንዲሰጠኝ አልፈልግም። የኔ ፍቅር ግን ቴንክ ዩ ሶ ማች ጋይስ። ማርያምን አይገባም ዝም ብላችሁ ጠላት። አንገቴ ተቀስፍ ያለው ማክዬ ደግመይ ሳሚ ላንቺ ስል አንገቴ ይዞራል ውዴ። ደግመይ ሳሚ ለሌላው ማይዞረው ደግመሽ ከሳብሽኝ ይዞራል አንገቴን ተቀስፌ ተይዣለሁ። ግን እመቤቴን በጣም ነው ማመሰግነው። እዚህ የኔ ፍቅር ክርስቶስን አይገባም ነበር፣ ግን እግዚአብሔር ይስጣችሁ አመሰግነው። ይዞራል ውዴ ይዞራል። ተይዣለሁ አንገቴን ተይዣለሁ። ቆይ ላመስግናችሁ የኔ ልጆች። እማምላክን ይውላችሁ ይኸው ከልቤ። ቆይ አንዴ ድምጼን ቀይሬ ቆይ አንዴ ገብርኤልን ቆይ አንዴ ድምጼን ቀይር። ይኸው እቹ ቤት ታመጥቻለኝ። ወይ አረገሽ እንዳይሉ ዳቦ የታየሽ መስሎኝ ነው። አንገቴን ተቀስፌ ተይዣለሁ። ክርስቶስን አንገቴን አሙኛል። ስሙኝ የኔ ልጆች፣ ድምጼን ቀይሬ ነው ማውራችሁ። ይኸው ኪዳነ ምሕረትን ከልቤ ነው የምነግራችሁ። ነገ ብትለወጡ ሁሌ ነው የምላችሁ፣ የሰው ልጅ ባህሪው ይለወጣል፣ አንድ ላይ ሆን ይችላል። ኢትስ ኦኬ። ነገ ብትለወጡ ዛሬ ሆናችሁልኝን አረሳም። ስተት አለብኝ ብዬ ነው የሚይዘው። ገብርኤል ነው የምላችሁ። ነገውን ሁሉም ሰው ቢለወጥብኝ እኔ የምላቸው ሰዎች በብዛት ቢለወጡብኝ ምን ብዬ እንደማስብ ታውቃላችሁ? የሆነ ስተት ተሳስቻለሁ ብዬ ነው የማስበው። ለምን በዚህን ያህል ደረጃ በተኛውበት የሚቆም ቤተሰብ እኔ እንጃ። ገብርኤል ምስክሬ ነው። እንዲህ የሚደግፍ ቤተሰብ እኔ አይቻላቅም። እመቤቴን ነው የምላችሁ። ገብርኤል ምስክሬ ነው። ከልቤ ነው የምወዳችሁ። አባቴ ይሙትን እኔ ሁላችሁንም ላላቃችሁ እችላለሁኝ። እግዚአብሔርን ከልቤ ነው የምወዳችሁ፣ ከልቤ ነው የማመሰግነው። እኔ ተኝቼ እኔ ባሌለውበት ሁሉ ጊዜ ኮመንት ላይ ለኔ ጥላ ከለላ ነው የምትሆኑኝ። እናቴ ትሙት እኔ ከምላቸው ጓደኞች እኔ ከምላቸው የቀረብኳቸው ሰዎች እነሱ ይቆሙልኛል ብዬ ኤክስፔክት ያደረኳቸው እነሱ ይቃወሙልኛል፣ እነሱ ለኔ ጠበቃ ይሆኑልኛል ብያቸው አንድ ቀን ሳይቆሙልኝ የኔ ደጋፊዎች ናቸው ሁሉ ጊዜ የምትቆሙልኝ። አባቴ ይሙት በጣም ነው የምወዳችሁ። ለጠላት ወይም ደግሞ ለውጭ ሰው ለኔ የማይወደኝ ሰው ምንም መስሎ አይታየው። አሁን ይሄ ማወራው ነገር ምንም መስሎ አይታየው። እኔ ግን ስሜቴን የውስጤን እኔ ነኝ የማውቀው። ማንም ሰው እንደ ቀልድ ሊያዩ ይችላል።